በዚህ ዘመን ይህንን መመልከት የእውነትም ልብ ሰባሪ ነው። በዚህ ሰዓት በምስራቅ አርሲ በተደጋጋሚ የደረሰውን አሰቃቂ ግድያና ጥቃት ተከትሎ ማህበራዊ ሚዲያ ላይ እየተዘዋወሩ ያሉ ምስሎች በርካቶችን እያሳዘኑና መንበሩን ከበሮን በአጠቃላይ ሙሉ ቤተክርስቲያንን ተሸክመው ስደት ወጥተዋል። አሁን ማልቀስ ነው። በእኛ ዘመን ቤተክርስቲያን እንዲህ ስትሆን ማየት እውነት ያሳዝናል። ብቻ ሳይቀሰ ቪዲዮ ላሳያችሁ። እኚህ የምትመለከቷቸው የአርሲ ኦርቶዶክሳውያን ታቦታቸውን ተሸክመው ከመቃጠል ሲያድኑ ነው። ብዙዎችን በጣም እያስቆጣና በጣምም እያሳዘነ ይገኛል። የምትመለከቷቸው የአርሲ ኦርቶዶክሳውያን ለሃይኪንግ ራሳቸውን ዘና ሊያደርጉ ወጥተው አይደለም። የኖሩበት ያደጉበት ያሉበት አካባቢ ላይ መኖር ስላልቻሉ ጽላቱን እየተሰደዱ ነው። በጣም ያሳዝናል። ታሪክ የማይረሳው የዘመን ጥቁር አሻራ። ይህ የምታዩት ቪዲዮ የአርሲ ኦርቶዶክሳውያን የቤተክርስቲያንን ጉልላትና ሌሎች ንዋየ ቅድሳትን ይዘው ሲሰደዱ ነው የሚያሳየን። ይህ እጅግ ይህንን ምስል ወይንም ቪዲዮ በማሰራጨት ላይ ያላችሁ ክርስቲያን ወገኖች ባካችሁ የተሳሳተ መረጃ ነውና ራሳችሁን አርሙ። ይህ ምስል ለመጀመሪያ ጊዜ ማህበራዊ ሚዲያው ላይ እንኳን የተለቀቀ ግን 28 ነው። እናንተ እየለቀቃችሁበት ያለው ቀን አሁን እንግዲህ ጉዞ የተጀመረው መጀመሪያ በመኪና እንደዚህ ተጭኖ ቪዲዮንም ድምጽ እናሰማችሁ። መዋሸት ለምን በንጹሃን ደም ፖለቲካ ከጀርባ ሐባይቢ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አቃለው ረጅም ጊዜ ሆነኛል ዩቲዩብ ላይ ቪዲዮ ከሰራው፣ ግን አንዳንዴ የምንገደድበት ጊዜ አለ። ብዙ ጊዜ ያው ቲክቶክ ላይ ነኝ አክቲቭ። ዛሬ ግን ዩቲዩብ ላይ የመጣውበት አንዳንድ ሰዎች ሐሰተኛ መረጃ እያስተላለፉ ሙስሊሙና ክርስቲያኑን የሃይማኖት ጦርነት እንዲነሳ የሚፈልጉ ግለሰቦች ስላሉ እነዚህን ሰዎች የግዴታ ማጋለጥ ግዴታ ስላለብን ነው። በተቻለ መጠን በትዕግስት እስከ መጨረሻ ይህን ቪዲዮ እንድታዳምጡ ትፈልጋለሁ። በመጨረሻም ኦሪጂናል ቪዲዮን አሳያችኋለሁ። በሰሞኑን አርሲ ላይ እንግዲህ በክርስቲያን ወገኖቻችን ላይ የተከሰተውን ድርጊት በማውጋዝ በመቃወም ሁላችን ቪዲዮ ሰርተን ወጥተን ስናወግዝ ነበር። ዛሬ ላይ ግን አንዳንድ ሰዎች የራሳቸውን ፖለቲካ ለመጠቀም በንጹሃን ደም ላይ ፖለቲካ እየሰሩ ያሉ ግለሰቦች አሉ። እነዚህ ሰዎችን ደግሞ ማጋለጥ ግዴታ ይለናል። እንግዲህ ይሄን እዚህ ጋር በምስል የምታዩት ፎቶ ቪዲዮ አርሲ ላይ እንግዲህ ክርስቲያኖች ሙስሊሞች ሲያሳድዷቸው ነው። እንደዚህ የተለያየ መረጃ፣ ውሸት መረጃ፣ ሐሰት መረጃ ሲያስተላልፉ አይተናል። ይሄን ደግሞ እነዚህ ግለሰቦች እውነቱ የቱ ነው ውሸቱ የቱ ነው የሚለው ከነ መረጃው ማሳያችሁ ይሆናል። በትዕግስት እስከ መጨረሻ ይሄን ቪዲዮ እንድትከታተሉት ቪዲዮ ላይክ በማድረግ ጀምሩ። ተመልከቱ እንግዲህ በዚህ ዘመን ይህንን መመልከት የእውነትም ልብ ሰባሪ ነው። በዚህ ሰዓት በምስራቅ አርሲ በተደጋጋሚ የደረሰውን አሰቃቂ ግድያና ጥቃት ተከትሎ ማህበራዊ ሚዲያ ላይ እየተዘዋወሩ ያሉ ምስሎች በርካቶችን እያሳዘኑና እያስደነገጡ ይገኛሉ። ምስሎቹ ምዕመናን ህይወታቸውን ለማዳን በሚሰደዱበት የጭንቅ ሰዓት ታቦቱን መንበሩንና ከበሮን ጨምሮ ንዋያተ ቅድሳቱን ተሸክመው በእግራቸው በረሃውን ሲያቋርጡ ያሳያሉ። ይህ ቤተክርስቲያን ከነ ክብሯ ስትሰደድ የሚያሳየው ታሪካዊ ምስልም በብዙዎች ዘንድ ለሀገር ሰላም አስፈሪ ምልክት ተደርጎ ተወስዷል። ታቦቱን መንበሩን ከበሮን በአጠቃላይ ሙሉ ቤተክርስቲያንን ተሸክመው ስደት ወጥተዋል። አሁን ማልቀስ ነው። በእኛ ዘመን ቤተክርስቲያን እንዲህ ስትሆን ማየት እውነት ያሳዝናል። ብቻ ሳይቀሰ ቪዲዮ ላሳያችሁ። እኚህ የምትመለከቷቸው የአርሲ ኦርቶዶክሳውያን ታቦታቸውን ተሸክመው ከመቃጠል ሲያድኑ ነው። ብዙዎችን በጣም እያስቆጣና በጣምም እያሳዘነ ይገኛል። የምትመለከቷቸው የአርሲ ኦርቶዶክሳውያን ለሃይኪንግ ራሳቸውን ዘና ሊያደርጉ ወጥተው አይደለም። የኖሩበት ያደጉበት ያሉበት አካባቢ ላይ መኖር ስላልቻሉ ጽላቱን ይዘው እየተሰደዱ በጣም ያሳዝናል። ታሪክ የማይረሳው የዘመን ጥቁር አሻራ። ይህ የምታዩት ቪዲዮ የአርሲ ኦርቶዶክሳውያን የቤተክርስቲያንን ጉልላትና ሌሎች ንዋየ ቅድሳትን ይዘው ሲሰደዱ ነው የሚያሳየን። ይህንን ምስል ወይንም ቪዲዮ በማሰራጨት ላይ ያላችሁ ክርስቲያን ወገኖች ባካችሁ የተሳሳተ መረጃ ነውና ራሳችሁን አርሙ። የመጀመሪያው ነገር ይሄ ቪዲዮ ወይንም ይሄ ምስል ለመጀመሪያ ጊዜ ማህበራዊ ሚዲያው ላይ እንኳን የተለቀቀ ግን 28 ነው። እናንተ እየለቀቃችሁበት ያለው ቀን አሁንና መጀመሪያ የተለቀቀበት ቀን ፈጽሞ ይለያያል እና አርሲ ላይ ቤተክርስቲያናቸውን ከጥቃት ለማዳን እያሸሹ እንዳለ አድርጋችሁ የገለጻችሁት መንገድ ትክክል አይደለም። እንደምትመለከቱት ፖስቱ የቆየ ፖስት ነው።
ይሄ አንደኛው ነው። ሁለተኛው ነገር ምስሉንና ቪዲዮውን በመመልከት ብቻ ይሄ ነገር ምን ያክል ስህተት እንደነበረ ማወቅ ትችላላችሁ። ለምሳሌ ምስሉን ተመልከቱት። እዚህ ጋር እንደምትመለከቱት ይሄ ጉልላቱና መስቀሉ ለአዲስ ቤተክርስቲያን አዲስ ለተመሰረተ ቤተክርስቲያን ወይንም አዲስ ለተሰራ ቤተክርስቲያን እየተወሰደ ያለ እንደሆነ ግልጽ ነው፣ ያስታውቃል። አዲስ ነው፣ ሁሉም ነገሩ አዲስ ነው እንጂ ገጠር ላይ አቧራና የተለያየ እንደምታውቁት የአየር ንብረቱ ሲፈራረቅበት የቆየ ጉልላትና መስቀል አይመስልም። ይሄ የመጀመሪያው ነው። ሌሎችንም የሰዎቹን አለባበስ አርሲ አካባቢ የሚለበስ አለባበስ እንዳልሆነ ሁላችሁም የምታውቁት ነው። ቀጥሎ ያለውን ሶላር ፓኔል ተመልከቱት። ይሄ ሶላር ፓኔል ገጠር ላይ ያገለገለ ሶላር ፓኔል እንዳልሆነ ያስታውቃል። አዲስና ንጹህ ነው ሶላር ፓኔሉ፣ ያብረቀርቃል፣ ነጭ ነው። ሁለተኛ እነዚህ ሰዎች ተመልክቷቸው። ከበሮ ከሚመታው ፊት ያለው ሰው የቀለም ጣሳ ነው ወይንም የቀለም ዕቃ ነው ያዘው፣ ቀለም መያዣ ዕቃ ማለት ነው። ይሄ ማለት አዲስ የሆነ ቤተክርስቲያን ላይ ሊቀባ የሚችል የቀለም ዕቃ ነው። ከዛም በተጨማሪ ከሱ ፊት ላይ ያለው በካርቶን የተጠቀለለው ደግሞ አዲስ ማይክሮፎን ሲሸጥ ፓክድ የሚደረግበት ማይክሮፎን ነው። ሰው ባካችሁ ይሄ በጣም ግልጽ የሆነና አካባቢውም መልክዓ ምድሩን ስትመለከቱት እዛ አካባቢ ያልሆነ ነገር ግን ለአዲስ ቤተክርስቲያን እየተወሰደ ያለ ነው እና እዛ ቦታ ላይ ሰዎች መሞታቸው እውነት ነው። ይህንን ማውገዝ ተገቢ ነው። ነገር ግን ያንን አምፕሊፋይ ለማድረግን የተሳሳተ መረጃ ማሰራጨት አስፈላጊ አይደለም። እንግዲህ ጉዞ የተጀመረው መጀመሪያ በመኪና እንደዚህ ተጭኖ መኪና መግባት የሚችለው ድረስ እንደዚህ በተሽከርካሪ የቤተ ክርስቲያኑን ዕቃ ተይዞ ተወጣ። ከዛ በኋላ ግን መንገድ የማይደርስበት ቦታ መኪና ሲሆን ደግሞ በእግር እንደዚህ ተያዘና ተኬደ ማለት ነው። በእግር እየተኬደ መጨረሻ ላይ ለገብርኤል ቤተክርስቲያን አዲስ የተሰራ ቤተክርስቲያን ነው። እንደዚህ ጉዞ ተጀመረ ማለት ነው። እውነቱ ይሄ ነው። ይሄ በአርሲ ለተፈጠረው ቀውስ፣ ችግር፣ ጭፍጨፋ፣ ደም ማፍሰስ ማስረጃ አይደለም። ይሄኛው በባህር ዳር ዙሪያ የተደረገ ነው። ኦሪጂናል ቪዲዮንም ድምጽ እናሰማችሁ። ሌሎችም ስለሚፈልጉ እናንተ ተቸኩሎ እኔ የላችሁ ቀላችኋል። እነዚህ ቀላችኋለች ማስታወሻ። ሌሎችም ስለሚፈልጉ ሄዱ። ሰላም ናችሁ? እንኳን ደስ አላችሁ። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እንዴት ናችሁ? እንዴት ናችሁ? መዋሸት ለምን በንጹሃን ደም ፖለቲካ። ከጀርባ የምትመለከቱት ይህ ፎቶ አማራ ክልል ገጠር ውስጥ ያሉ ወገኖቻችን አዲስ ቤተክርስቲያን ለመስራት ወደ ቦታው ሲያጓጉዙት የሚያሳይ ምስል ነው። መረጃውን አሰራጩት። ምስሉ ላይ እንደምታዩት ከቤተክርስቲያን ጉልላቶች እስከ አጠቃላይ መገጣጠሚያዎቹ ገና አዲስና ሊገጠሙ የተዘጋጁ እንጂ በአርሲ የፈራረሰው የቤተክርስቲያን አካላት አይደሉም። የጥፋትና እልቂት ጠማቂዎች ግን ሙስሊሞች በአርሲ ክርስቲያኖችን ሲያሳድዱ ነው ብለው እያሰራጩት ይገኛሉ። በአርሲ ክርስቲያን ወገኖቻችን ላይ የሚፈጸመውን ግፍ ሁሉም እያወገዘ ባለበት በዚህ ሰዓት እነዚህ የጥፋት ኃይሎች የሚያስቡት ግን ሙስሊሙና ክርስቲያኑን ለማጫረስ ነው። ሁላችንም ሐሰተኛ መረጃን እናጋልጥ። በአርሲ ለተገደሉ ኦርቶዶክሳውያንም አሁንም ፍትህ እንዲያገኙ ሁላችንም የድርሻችንን እንወጣ። እንግዲህ እንደሰማችሁት ነው። መረጃውንም አይታችኋል፣ ኦሪጂናል ቪዲዮውንም አይታችኋል። አንዳንድ ሰዎች ሀገራችን ላይ የሃይማኖት ጦርነት እንዲነሳ የሚፈልጉ ሰዎች አሉ። እንደነዚህ አይነት የውሸት ሐሰት መረጃ እያሰራጩ ሙስሊሙ እንግዲህ አርሲ ላይ እንደግን መመናነ ሲያሳድድ ምናምን የተለያየ ሚዲያ ላይ የተለያየ ሐሰት ውሸት ሲያስተላልፉ እናያለን። እኛ ሀገራችን ሰላም እንድትሆን ነው የምንፈልገው። አርሲ ላይ በኦርቶዶክስ ማመን ላይ የተከሰተው ነገር በጣም እጅግ የሚያሳዝን ነው። ሁላችን ይህን ነገር እናወግዛለን፣ እንቃወማለን። ግን አንዳንድ ሰዎች በንጹህ ደም ላይ የመሰሉት ፖለቲካ በጣም እጅግ ያሳዝናል። ሀገራችንን ሰላም ያርግልን፣ አላህ ይጠብቀን። ጀዛኩሙላሁ ኸይር። ሰላሙ አለይኩም ወራህመቱላህ ወበረካቱ።